ይሄኛው የመኪና ረጅም ጊዜ ያገለግልም፣ ይሄኛው የኤሌክትሪክ መኪና ግን ረጅም ጊዜ ያገለግላል። ለምን? ምክንያቱም መኪኖቹ የሚጠቀሙት የባትሪ የማቀዝቀዝ ሲስተም ነው። እንደሚታወቀው ባትሪ እንዲሁም ሞተር የኤሌክትሪክ መኪና ላይ እንቅስቃሴ በሚያደርግበት ጊዜ በምንጠቀምበት ጊዜ ሙቀት ያመነጫል። ያንን ሙቀት የሚያስወግድበት መንገድ የተለያዩ ናቸው። አንደኛው ኤር ኩልድ የምንለው አለ፣ ሌላኛው ደግሞ ሊኪድ ኩልድ የምንለው አለ። ሊኪድ ኩልድ የምንላቸው ብዙ ጊዜ ኩላንት የሚጠቀሙ ሲሆኑ ዋተር ኩልድ የምንላቸው ደግሞ በአየር ብቻ የሚቀዘቅዙት ናቸው። በአየር የሚቀዘቅዙት ጥቅማቸው ምንድን ነው? መኪናው በሚበላሽበት ጊዜ ለማሰራት ቀላል ነው፣ ነገር ግን ረጅም ጊዜ የማገልገል አቅሙ የወረደ ነው። ሌላኛው ደግሞ ሊኪድ ኩልድ የምንላቸው ተሽከርካሪዎች ደግሞ ረጅም ጊዜ ያገለግላሉ፣ ሙቀትን በደንብ የማስወገድ አቅም አላቸው። ከዚህ መካከል እንደነ BYD E2 አይነት ተሽከርካሪዎች ሊኪድ ኩልድ ያላቸው ኩሊንግ ሲስተም ያላቸው ተሽከርካሪዎች ናቸው። እንደነ ቻንጋን ኢስታር አይነቶች ደግሞ ኤር ኩልድ የምናቸው ናቸው። ስለዚህ ፋስት ቻርጅ እነዚህን ማስነካት አያስፈልግም። እነዚህኞች ደግሞ ፋስት ቻርጅ ባንጠቀማቸው ይመከራል፣ ግን ብንጠቀም ያን ያህል ከፍተኛ ለውጥ አያመጣም። ከዚህ በፊት ግን መኪናው ኤር ኩልድ ይሁን ወይ ደግሞ ዋተር ኩልድ ቢሆንም መኪናው ጤነኛ መሆን መረጋገጥ አለበት። ስለዚህ እናንተ ያላችሁበት ቦታ ሆናችሁ ይደውሉልን። ብቃት ያላችሁ ባለሙያዎቻችን ልከን ያላችሁበት ቦታ መተን ፈትሸን አረጋግጠን ማህተም መተን እንሰጣችኋለን። ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል ፎሎ ማድረጉን አይርሱ።